ሐምሌ 23 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሐሙስ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። የሀገራዊ ምክክሩ ማዕድ አድማሱን አስፍቶ የሩቅ አርብቶ አደሮችና የገጠሪቱ ኢትዮጵያ ድምፅን ዋናው መድረክ ላይ በማድረስ አግላይ ያልሆነ እውነተኛ የጋራ መድረክ መሆኑን አረጋግጧል። የባህር ተደራሽነት ከጂኦፖለቲካ ባለፈ ለኢኮኖሚ እድገት፣ ለንግድ ውድድርና ለቀጠናዊ ትስስር ወሳኝ መሰረት ነው። ከውጭ በጃፓን ደሴት ላይ በደረሰው ርዕደ መሬት የሞቱት ሰዎች ቁጥር 34 ደረሰ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። የፕሪቶሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ ወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ። በለጠ ወልዴ ይባላለሁ። ከማዕከላዊ ኢትዮጵያ ከጉራጌ ዞን ሶንኮፉን ነቅለን ወደ ጥሩ በጎ ከመጣን ኢትዮጵያ ከፍ የምናደርግበት ጊዜ አሁን ይመስለኛል። ስሜ ቡንካሾ ዋንጌ ይባላል። ጋሞ ዲሞክራሲያዊ ፓርቲን ወክዬ ነው የመጣሁት። በምክክሩ አሁን ያየሁት የሚቀርቡ የምነሱ ምክረ ሀሳቦች ለሀገራችን መፍትሄ ያመጣል ብዬ አምናለሁ። አውግቸው ማለደ ነው የሚባለው የቅማንት ዲሞክራሲ ፓርቲ ሊቀመንበር ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። አብዶይሎ ሐሰን ይባላል። ከጅግጅጋ ዩኒቨርሲቲ የጆርናሊዝም እና ስነ ተግባቦት ትምህርት ክፍል መምህር ነኝ። ይሄ ምክክር መድረክ ወደ አንድ አባትና ልጆች የምንለው ወደ ዘንድ መጣ የሚያረጋን ነው። አረጋ ሽፈራ ይባላል። የመጣሁት ከሳውዝ አፍሪካ ነው። ለሀገር ይጠቅማል የምለው ሁሉንም የትኛውን ነገር እንዲያደርጉ እድል መፍጠሩ ኢትዮጵያ ነገ አድጋ በልማት በሁሉም አቅጣጫ ትልቅ ሀገር እንድትሆን ትልቅ አስተዋጽኦ አለ ብዬ አስባለሁ። ኤርሚያስ ድንበሩ ይባላል። ከደቡብ ኢትዮጵያ ክልል ከጋሞ ዞን ነው የመጣሁት። ወጣቱ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይህን እድል መጠቀም ነው ያለበት። ስሜትን ሳይበቀላ ይባላል። የመጣሁት ያው ከማዕከላዊ ኢትዮጵያ ክልል ነው። አንድ ኢትዮጵያን እንገነባለን ብዬ ነው የሚያስበው። እንደኔ ጥሩ ነገር ሰርተን ሀገራችንን ከፍ እናደርጋለን። ጠላቶቻችን አንገታቸው እንዲደፉ እናደርጋለን። ሙሳ አብዲ ይባላል። ከሶማሌ ክልል የእምነት ተቋም ወክዬ ነው የመጣሁት። ከዚህ ምክር በኋላ አዲስ ፀሐይ፣ አዲስ ኢትዮጵያ ከመጀመሪያ የተለየች ኢትዮጵያ እንደምትሆን ትልቅ ተስፋ አለኝ። አብራችን ቆዩ ተመልካቾቻችን። የሀገራዊ ምክክሩ ማዕድ አድማሱን አስፍቶ የሩቅ አርብቶ አደሮችና የገጠሪቱ ኢትዮጵያ ድምፅን ዋናው መድረክ ላይ በማድረስ አግላይ ያልሆነ እውነተኛ የጋራ መድረክ መሆኑን አረጋግጧል። ከደቡብ ምዕራብ ኢትዮጵያ በልባቸው ጥልቅ የሀገር ፍቅር በእጃቸው ደግሞ የትውልድ ባህላዊ የእርቅ ጥበብ ይዘው የመጡት አባትና የሶማሌው አርብቶ አደር የጠመንጃን ቋንቋ በውይይትና በይቅርታ ለመተካት ለተጀመረው ታሪካዊ ጉዞ ሕያው ምስክር ሆነዋል። እድሉ ፈቀደ ዝርዝር አለው። አቶ ሻንቆ በአካባቢያቸው በተግባር የተፈተነ የአስታራቂነት ጥበብ አላቸው። ጥፋት ሲፈጸም፣ ቅሬታ ሲፈጠር ሰዎችን በባህላዊ የእርቅ ስነ ስርዓት ማዕድ አቀራርበው እውነትን በግልጽ አውጥተው ይቅርታን አስደርገው የሻከረውን የማለዘብ ተፈጥሯዊ ስጦታ ተላብሰዋል።
ዛሬ ለሀገራቸው ኢትዮጵያ ያላቸውን ጥልቅ ፍቅርና የላቀ ስሜት ሰንቀው ያንን የቤንች ሸኮ የሰላም ጥበብ ወደ ሀገራዊው መድረክ አምጥተውታል። በቤንች ሸኮ ባህል የቆሰለ አካል ያለ ቅቤ አይታሽም፣ የከፋ ልብ ደግሞ ያለ እርቅና ውይይት አይጠገንም የሚሉት እኚህ አባት የኢትዮጵያ ችግር መፍትሄ የሚያገኘው በቁጣና በጥላቻ ሳይሆን በአንድ ማዕድ ዙሪያ ተቀብለው በይቅርታና በቅንነት በመነጋገር ብቻ ነው ይላሉ። ሀገራችን ታላቅ ሀገር ነች። ዞር ብለን ታሪኳን ስናይ ይከነክነናል፣ ይቆጨናል። የጀግኖች ምድር ነች። በዓለም አቀፍ ደረጃ በአፍሪካ ምድር ላይ ክብሯን አስጠብቃ ዳር ድንበሯን አስከብራ የቆየች ያልተነካች የጀግኖች ምድር ነችና እችን ምድር ደግሞ ወደ ተሻለ ደረጃ ለማሸጋገር ይሄ ምክክር በጣም ወሳኝ ነው ብዬ ነው ማምነው። እስካሁን ያሉትን ችግሮችን ቁጭ ብለን አብረን ተመካክረን ተደማምጠን አንዱ የአንዱን ሀሳብ ሰምቶ በጋራ ምክክር ተወያይተን ለቀጣዩን የሀገራችንን ህልውና ላይ በእውነት ትልቅ ውጤት ያመጣል ብዬ አስባለሁ። ለሳቸው ይህ ሀገራዊ ምክክር ውይይት ብቻ አይደለም፣ የኢትዮጵያን መጻኢ ዕድል የሚወስን የትውልድን ዕጣ ፋንታ የሚያሳምር ታሪካዊና ታላቅ እርቅ ስነ ስርዓት እንጂ። እዚያ አለመግባባቶች በጥላቻ ሳይሆን በበሰለ ጥበብ በወንዝ ዳርና በዛፍ ጥላ ስር በሚደረጉ የእርቅ ስነ ስርዓቶች ይፈታሉ። ለአዲሱ ትውልድ የሚያስተላልፉት አባታዊ ምክርም የከረረ ሳይሆን ትውልድ እርስ በርስ እንዲተሳሰብ የሚያደርግ የሚያራራና የሚያሰባስብ ነው። አቶ ሻንቆ የቤንች ሸኮን ባህላዊ የእርቅ ስነ ስርዓት እሴት መነሻ በማድረግ ይህ የምክክር መድረክ ለኢትዮጵያ መጻኢ ዕድል ብቸኛውና ወሳኝ መንገድ መሆኑን በሙሉ ተስፋ ይናገራሉ። እስከ ዛሬ ድረስ ለዚች ሀገራችን እድገትና ልማት ጠንቁ ነው የቆዩትን ችግሮችን ለመፍታት በሀገር ውስጥ በውጭ ተንቀሳቅሶ በተለይ በሀገር ውስጥ ምስራቅ፣ ምዕራብ፣ ሰሜን ህዝብ ውስጥ ገብተው ከማህበረሰቡ ጋር ሰፊ ውይይት በማድረግ ተጨባጭ መረጃ በመሰብሰብ በጋራ ደግሞ ተወያይተን በጋራ ተመካክረን በጋራ ተግባብተን ለቀጣይ ትውልድ ሰላም የሰፈነበትን አገር እንድናስተላልፍ ስላደረገ በእውነት ለሀገራዊ ምክክር ኮሚሽን በቅድሚያ ከልብ የመነጨ ምስጋና አቀርባለሁ። ሌላው የሀገራዊ ምክክሩ ትልቁ ፋይዳ ሁሉንም ኢትዮጵያዊ አሳታፊ በማድረግ የውይይት ባህል ማዳበር ነው። ለዚህም ነው ምክክሩ የልዩነት ማስታረቂያና የወደፊት የጋራ ራዕይ መቅረጫ እንደሆነ የጸና እምነት የተጣለበት። ይህ ምክክር በወረቀት ላይ የቀረ ሰነድ ሳይሆን መሬት ወርዶ የዜጎችን ሕይወት የሚቀይር የፍትህና የእኩልነት መሰረት የሚጥል ትልቅ ሀገራዊ ተስፋ ነው። ዛሬ መላው የኢትዮጵያውያን ድምፅ ወደ ሀገራዊ ማዕድ ደርሷል። ይህን ድምፅ ሰምቶ ወደ ተግባር መቀየር ደግሞ የሀገራዊ ምክክሩ ስኬት ማረጋገጫ ሆነዋል። ስሜ ካሊድ ሲነ ይባላል። የሚመጣው ሶማሌ ክልል እተርኔ እኛ ሀገራችን ሰላም ቢሆን የሚጠብቀው እኛ የሚመጣው እዛ ሶማሌ ክልል የኢትዮጵያ ንግግር የሚመጣው እዚህ በሰላም ነው፣ በአንድነት በእኩልነት በይግባባት ነው የሚመጣው እዚህ። እስካሁን ሁሉም ነገር አሪፍ ነው፣ ሁሉም ነገር በሰላም ነው፣ ሁሉም ነገር እንግባባ ጥሩ ነው። የቤንች ሸኮ ማህበረሰብ የአርብቶ አደሩና የሁሉም የኢትዮጵያ የህብረተሰብ ክፍሎች ድምፅ ወደ ሀገራዊ ምክክሩ ማዕድ መድረሱ የምክክሩን ትልቅ ተስፋ የሚያሳይ ነው። የዚህ ታሪካዊ ሂደት በውይይቱ የተገኙ እውነቶችንና ፍላጎቶች መሬት ወርደው የኢትዮጵያን ብሩህ ተስፋ በልጆቿ በተባበረ ክንድ ያረጋግጣል። በሀገራዊ የምክክር መድረክ ለመሳተፍ ከተለያዩ የኢትዮጵያ ክፍሎች ወደ ዋናው ማዕከል የገቡ ተመካካሪዎች ውይይት እንደቀጠለ ነው። ከነዚህ ተመካካሪዎች ጋር አብረው የመጡ ህጻናትና ታዳጊዎችም በማዕከሉ ይገኛሉ። እነዚህ የነገ ሀገር ተረካቢዎች ከሀገራዊ ምክክሩ ትልቅ ተስፋ እንዳላቸውና የተሻለች ሰላማዊትና የበለጸገች ሀገር ማየት እንደሚፈልጉ ይናገራሉ። ሰናይት ብርሃኔ በዚህ ጉዳይ ላይ ዝርዝር አላት። መጽሐፍ ቅዱስ አምጡ ቃል ውስጥ ይነገር በሉ አምጡት ቁርአኑን ትእዛዙ ይቆጠር ፈልጉና ሳዩ እንትን እንደሚል ነገር መሀላችን ይድመቅ በፍቅር እንኖር በልዩነታችን አንድነት እንክበር መለያየት ይብቃ እንትን ማለት ይቅር ታዲያ ከሆነኛ ትርጉማችን እኩለ ምን ይሁን እንትን ማለታችን ከምባታ እንትን አማራ እንትን ኦሮሞ እንትን ምን አለብን ተው እንትን ባይለያየን ተቀጽላ ቢቀር ባያስተራርቀን። ህፃን ያዳ ታምሮ ትባላለች። እድሜዋ 11 ሲሆን የ5ኛ ክፍል ተማሪ ናት። ህፃን ያዳ ከማዕከላዊ ኢትዮጵያ ከምባታ ዞን የዱራሜ ከተማ ኗሪ ስትሆን አሁን ላይ ከተመካካሪ እናቷ ጋር አዲስ አበባ ትገኛለች። የሀገራዊ ምክክር ኮሚሽን ልጆቻቸውን ይዘው ለሚመጡ ተመካካሪዎች ባዘጋጀው ልዩ የልጆች ማቆያ ስፍራ ተመልካቾቻችን አሁን የሚገኘው በሀገራዊ የምክክር ኮሚሽን የሚሳተፉ ተመካካሪዎች ልጆቻችን የት እናስቀምጣለን ብለው እንዳይጨነቁ
በተዘጋጀው የልጆች ማቆያ ስፍራ ነው። በዚህ የልጆች ማቆያ ስፍራ ከ5 ዓመት እስከ 18 ዓመት የሚደርሱ ህፃናትና ታዳጊዎች ይገኛሉ። ወላጆቻቸው ስለ ኢትዮጵያ ትልቁን ነገር እየመከሩ ይገኛሉ። እነዚህ ህፃናትና ታዳጊዎች ደግሞ በዚህ ጠባብ ክፍል ስለ ኢትዮጵያ የተለያዩ ባህልን፣ ባህሪና አስፈላጊ የሚባሉ ጉዳዮችን እየተነጋገሩ ነው። እነዚህ ህፃናት ወላጆቻቸው ከሚመክሩት ጉዳይ ትልቅ ተስፋ እንዳላቸው ነግረውኛል። እኔ ከምክክሩ ትልቅ ተስፋ አለኝ። በምክክሩ ትልቅ ተስፋ አለኝ። የተሻለች ኢትዮጵያ እንፈልጋታለን። መቃንኮ ሰኝ ቡልቻን ጀዳማ ስሜ ሰኝ ቡልቻ ይባላል። የመጣሁት ከወለጋ ነው። እዚህ አዲስ አበባ የመጣሁት ከእናቴ ጋር ሲሆን እናቴ ትመካከራለች። እናቴ በአካባቢዋ ሰላም እንዲሰፍን ነው ተወክላ የመጣችው። ስለሆነም ሀገራችን ሰላም እንድትሆን ሀሳብ ታዋጣለች። ስሜ ያሬድ አፈወርቅ ይባላል። የመጣሁት ከአርባ ምንጭ ነው። አባቴ በሀገራዊ ምክክር ተሳታፊ ነው። በምክክሩ አባቴ ጨምሮ በርካታ ሰዎች ችግሮችን ለመፍታት ይወያያሉ። ችግሮች ካልተፈቱ ለኛ ለልጆች አስቸጋሪ ይሆናል። ምክክሩ ትልቅ ተስፋ አለኝ። የተሻለ ኢትዮጵያ እንፈልጋለን። የነገዋን ኢትዮጵያ የሚረከቡት እነዚህ ታዳጊዎች ከትልልቆቹ ምክር የሚጠብቁት ትልቁ ስጦታ የተሻለችና የተረጋጋች ሀገር ነው። ለዚህ ደግሞ ወላጆች በሙሉ ልባቸው ሀሳባቸውን ምክክሩ ላይ እንዲያደርጉ ምቹና የተለያዩ አገልግሎት የሚያገኙበት የልጆች ማቆያ ተዘጋጅቷል። ከወላጆች መዝግበን አስፈርመን እንቀበላቸዋለን። ከተቀበልናቸው እስከ 3 ሰዓት ምክክሩን እስኪገቡ ድረስ ህፃናትን እንቀበላለን። በምሳ ሰዓት ምሳቸውን ይበላሉ። በመክሰስ ሰዓት መክሰሳቸውን ሪፍሬሽመንት ሻይ ቡና ቲ ብሬክ ይጠቀማሉ። ከዛ ውጪ የተለያዩ ድራማዎችን የተለያዩ በአካባቢያቸው የሚገኙ የቱሪስት መስህቦችን የሚጎበኙ ቦታዎችን እንደገና ደግሞ የሀገራቸውን ወይም የአካባቢያቸውን የብሔራቸውን ቋንቋ፣ ባህል፣ ወግ፣ ታሪክ ያንዱ ለአንዱ ሼር ይደራረጋሉ። የህፃናቱ ንጹህ ምኞትና ትልቅ ተስፋ ለሀገራዊ ምክክሩ ተሳታፊዎች ተጨማሪ የኃላፊነት ስሜትን የሚፈጥር ነው። የዛሬዎቹ ታዳጊዎች ነገ የሚያድጉባት ኢትዮጵያ በዛሬው የምክክር ጠረጴዛ ውሳኔዎች ቅርጽን ትይዛለች። በሀገራዊ ምክክሩ መድረክ ሁሉም ወገን በተወካዮቹ አማካኝነት በነጻነትና በባለቤትነት ስሜት እየመከረ ለዘመናት የዘለቁ ችግሮቻችንን የመፍትሄ አካል እየሆነ ነው። በዚህ ታሪካዊ የምክክር መድረክ አካል ጉዳተኞችም በንቃት እየተሳተፉ ይገኛሉ። ምክክሩ ለአካል ጉዳተኞች ምቹና እኩል እድል የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳር እንደሚፈጥርም ገልጸዋል። ባየሙላት ተጨማሪ ያለው ኢትዮጵያ ልክ ከክሮች ህብረት እንደተሰራ ሸማ የጋራ ውቅር ናት። ነጠላ ክሮች ተጋምደውና ተሸምነው ሲሰናሰኑ ውበት ያለው ድንቅ ሸማ ይወጣቸዋል። የኢትዮጵያ መልኩ ያማረው ውበቱ የጎላውና ጥንካሬው የተመሰረተው ከዚሁ ጉራማይሌ ማንነታችንና ህብረታችን ነው። ዛሬ ደግሞ ይህን የጋራ እውነት የሚያጸና አዲስ የታሪክ ምዕራፍ እየተጻፈ ይገኛል። በሀገራዊ ምክክሩ መድረክ ሁሉም ወገን በተወካዮቹ አማካኝነት በነጻነትና በባለቤትነት ስሜት እየመከረ የመፍትሄ አካል እየሆነም ነው። በዚህ ታሪካዊ የምክክር መድረክ የአካል ጉዳተኞች ተሳትፎም የጎላና ደማቅ መገለጫ ሆኖ ወጥቷል። ሀገራዊ ምክክር በጣም ጥሩና ያማረ ነበር። ሀገራዊ ምክክሩ አሳታፊ ነበርና ለምሳሌ ብንወስድ ለመመረሰው አስተርጓሚዎች በድቡላቸው ከማንኛውም አካል እኩል መስመሰናቸው በትርጉም እየተረዱ ሀሳብ ያከፋፈሉ ታጋትናቸው የጎለበተ አብሮ የተከፈሉ ይገኛሉ። ያላቸውን አስተያየት ስሜታቸው እያብራሩ ጥያቄዎችን የጠየቁ ምክሩ ላይ በንቃት እያሳተፉ ይገኛሉ። ያለው አጀንዳ መልካም ነው። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሀሳብ ሁሉም ይቀርባል። ገዢ የሆኑ ሀሳቦች ነጥረው ይመጣሉ። በሀገራዊ ምክክሩ የአካል ጉዳተኞች የነቃ ተሳትፎ የምክክሩን እውነተኛ አሳታፊነትና በሀገር ግንባታ ሂደት ውስጥ እያንዳንዱ ዜጋ ጡብ አቀባይ መሆኑን በተግባር ያረጋግጣል። ለሁሉም ዜጋ ምቹና እኩል ድምፅ የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳር እንዲፈጠር አካል ጉዳተኞችም ጥያቄያቸውን አቅርበዋል። በሀገሪቷ ሁኔታ ላይ እኩል እየመከርን እየሳተፍን የምልክት ቋንቋችን እውቅነት አግኝቶ
በፌዴራል ቋንቋ ወይም በሀገሪቱ ቋንቋ ተካቶ መስለቸው እኩል ተደራሽነት እንዲያገኙ እየተሟገትን ይሄ በመሆኑ ደግሞ ወደፊት የሚመለሰው ህልውና እጣ ፈንታቸው ምን ከፍ ይላል። አግኝተን እኛም በሀገራዊ ምክክር ላይ በንቃት በመሳተፍ የኢትዮጵያ ምልክት ቋንቋ ሌሎች ቋንቋዎች ትኩረት ሲሰጠው በንቃት ሲሳተፍን ይሄ ብቻ ሳይሆን አካል ጉዳተኞችም በተለያዩ ቦታዎች ተደራሽነት እንዲያገኙ እኩል አገልግሎት እንዲያገኙ ለነሱም ጨመረን አበር የሞቃተን ከዚህ በኋላ ከዚህ ሀገራዊ ምክክር በኋላ በቀሙቹ ኢትዮጵያ እንደምትኖር እምነት ነው። የሀገራዊ ምክክሩ ዋነኛ ግብ የፖለቲካ ሽኩቻና የመገፋፋት ሜዳ የነበረችውን ኢትዮጵያን ሰላሟ የጸና ሁሉንም በየመስኩ ለልማት አሰማርታ በእድገት ከፍ እንድትል ማድረግ ነው። ሀገር በዚህ መልኩ የምትገነባው ሁሉም እጅ ለእጅ ሲያያዝና የሁሉም ፍላጎት በጋራ ማዕድ ላይ ሲስተናገድ ነው። አሁን ያለው የምክክር ሂደትም በዚሁ መንገድ ላይ ይገኛል። የሀገራዊ ምክክር ሂደቱ በጣም ጥሩ ነው። ክፍተቶች ኖሩ በምክክር አብሮ እየሄደ ነው። ግን ሀገራችን ተሻለ ደረጃ ትድረስ ለማለት ግዴታ ማንኛውም ኢትዮጵያዊ ዜጋ ከዘረኝነት ከብሔር ወጥቶ እንደ ኢትዮጵያዊነት ስሜት ኢትዮጵያዊነት ተሰምቶ ለሀገሩ የሚጠቅመውን ለጋራ ጥቅም አስቦ ሊመክር ይገባል። የሀገራችን ወይም ብሔርተኝነት ስናነሳ ሀገራችን ተጎዳለች። ይህ ሳይሆን ሁላችንም እንደ ኢትዮጵያዊነት ስሜት ያለን ነገሮችን በጋራ ብንጠቀም በመቻቻል አብረን በመሰረት ምክር አሁን ላይ ተመሳሳይ እርስ በርስ መደማመጥ ቁልፍ ነገር ነውና እርስ በርስ የተደማመጠ የተወያየን ስንቀጥል ምክሩ ውጤታማ ይሆናል። ይህ ውጤታማ ስለሆነ ነገ ለሀገራችን ትልቅ አስተዋጽኦ ይኖረዋል። ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሀሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሁሉን አቀፍና በአካታች መንገድ እየተካሄደ ያለው ሀገራዊ ምክክር ለሀገር ዘላቂ ሰላምና ሀገራዊ መግባባት መሰረት የሚጥል ወሳኝ ምዕራፍ ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ኢትዮጵያ የባህር በሯን ሆን ተብሎ በተፈጸመ የተሳሳተ ፖለቲካዊ ውሳኔ ማጣቷ ባለፉት 30 ዓመታት 12 የህዳሴ ግድብን የሚስተካከሉ ፕሮጀክቶችን መገንባት የሚያስችል ዶላር አሳጥቷታል። ለወደብ አገልግሎት ክፍያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር የምታወጣው ኢትዮጵያ ለሀገሪቱ ማክሮ ኢኮኖሚ እጅግ ከባድና ፈታኝ ጫና ሆኖ ቀጥሏል። ለመሆኑ ይህ ግዙፍ ወጪ ለሀገር ውስጥ ልማት ቢውል ኖሮ ምን ሊሰራበት ይችል ነበረ? ሪፖርተራችን ቶማስ ኃይሉ በወደብ እጦት ብቻ ኢትዮጵያ ያጣችውን ዶላር በተለያዩ ልማቶች እየመነዘረ ተከታዩን ዘገባ አዘጋጅቷል። 60 ቢሊዮን የአሜሪካ ዶላር። ይህ ግዙፍ ቁጥር በጥቅል ሲቀመጥ ተራ አሃዝ ሊመስል ይችላል። ነገር ግን ሙሉ በሙሉ ተገንብቶ ለአገልግሎት የበቃው ታላቁ የኢትዮጵያ ህዳሴ ግድብን 12 ጊዜ ደጋግሞ መገንባት የሚያስችል ሀብት ነው። ታዲያ ኢትዮጵያ ባለፉት 3 አስርት ዓመታት ውስጥ ይህንን ያህል ግዙፍ ሀብት ለወደብ ኪራይ እንዲሁም ለሎጂስቲክ አገልግሎት ብቻ ገብረዋለች ብላችሁስ? ታሪኩ ግን እዚህ ጋር ይጀምራል። በ1985 ዓ.ም ኤርትራ ከኢትዮጵያ ስትገነጠል ሀገሪቱ ቀጥተኛ የባህር በሯን አጣች። ከዚያም የታሪክ አጋጣሚ በኋላም ኢትዮጵያ ከዓለም አቀፉ የንግድ ስርዓት ጋር ለመገናኘት በየዓመቱ ከ1.5 እስከ 2 ቢሊዮን ዶላርን ለወደብ አገልግሎት እንድታወጣ ተገደደች። ይህ ማለት ኢትዮጵያ በየቀኑ ሚሊዮን ዶላሮችን ታወጣለች እንደማለት ነው። ኢትዮጵያ በየዓመቱ እስከ 322 ቢሊዮን ብርን ለወደብ ኪራይ ታወጣለች። የውጪ ንግድ አፈጻጸም ሪፖርቶች እንደሚያመለክቱት ይህ ወጪ ለሀገሪቱ ማክሮ ኢኮኖሚ እጅግ ከባድ እንዲሁም ፈታኝ ጫና ሆኖ ቀጥሏል። ለመሆኑ ይህ ግዙፍ ወጪ ለሀገር ውስጥ ልማት ቢውል ኖሮ ምን ሊሰራበት ይችል ነበር? እስኪ በጥቂቱ እናስለው። የታላቁ ህዳሴ ግድብ በ5 ቢሊዮን ዶላር ነው የተገነባው። ይህንን እንዲሁም መሰል ፕሮጀክቶችን በየ2 ዓመት ከ6 ወሩ አዳዲስ መገንባት ያስችለን ነበር። ሰማይ ጠቀስ ህንፃዎችን ለምሳሌ በ303 ሚሊዮን ዶላር የተገነባው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በአመት 6 ጊዜ መገንባት የሚያስችል ሲሆን በ30 ዓመታት ውስጥ ደግሞ አዲስ አበባን ሙሉ ለሙሉ የሰማይ ጠቀስ ህንፃዎች ማዕከል ማድረግ ያስችለን ነበር። የመሰረተ ልማት ትስስር በ3.4 ቢሊዮን ዶላር ተገንብቶ 656 ኪሎ ሜትሮችን የሚሸፍነው የኢትዮ ጅቡቲ ኤሌክትሪክ ባቡር መስመርን በ2 ዓመታት የወደብ ክፍያዎች ብቻ ሙሉ ለሙሉ መሸፈን ያስችል ነበር። ማህበራዊ ሴክተርን ብንመለከት እንኳን በየዓመቱ ዘመናዊ ቁሳቁስ የተሟላላቸው ከ60 በላይ አዳዲስ ሆስፒታሎችን፣ በሺዎች የሚቆጠሩ የቴክኖሎጂ ላቦራቶሪዎች ያላቸውን ትምህርት ቤቶችን እንዲሁም በሚሊዮኖች የሚቆጠሩ ዜጎች ተጠቃሚ የሚያደርጉ የንጹህ የመጠጥ ውሃ ፕሮጀክቶችን መገንባት ይቻላል። በሌላ በኩል ከ200 እስከ 300 ሚሊዮን ዶላር የሚጠይቅ
የኢንዱስትሪ ፓርክ ግንባታ ስሌት ደግሞ በአመት ከ5 በላይ አዳዲስ የኢንዱስትሪ ፓርኮችን መገንባት ያስችለን ነበር። ይህ ደግሞ ለ250 ሺህ ዜጎች ቀጥተኛ የሥራ ዕድልን መፍጠር ይቻል ነበር። ከዚህ አለፍ ሲልም ኢትዮጵያ ለወደብ ኪራይ የምታወጣው የአንድ ዓመት ክፍያ ብቻም የብዙ መካከለኛ የአፍሪካ ሀገራትን ዓመታዊ አጠቃላይ በጀትን ሊሸፍን የሚያስችል ትልቅ ሀብት ነው። እንግዲህ ኢትዮጵያም አስተማማኝና አማራጭ የባህር በር ማግኘት የምታደርገው ጥረት ተራ የፖለቲካ ፍላጎት ብቻ ሳይሆን የኢኮኖሚ ህልውናና የሞት ሽረት ጉዳይ ነው የሚባለው ለዚህ አይመስላችሁም? የባህር ተደራሽነት ዛሬ ከጂኦፖለቲካ ባለፈ የኢኮኖሚ እድገት፣ የንግድ ውድድርና የቀጠናዊ ትስስር ወሳኝ መሰረት ሆኗል። ዓለም አቀፉ የባህር ህግ የባህር ዳርቻ የሌላቸው ሀገራት ወደ ባህር የመድረስና ለንግድ ዓላማ ለመጠቀም ያላቸውን መብትና የዳርቻ ሀገራት ያለባቸውን ግዴታዎች በግልጽ ይደነግጋል። መቅደላዊት ደረጀ ዝርዝር አላት። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። በቀጠናው በሌሎች ሀገራት ወደብ ላይ ጥገኛ መሆናችን የምትፈልገው ውሳኔ እንኳን እንዳትወስን እስረኛ ወይ ደግሞ ጥገኛ የምትሆንበት እድል ይኖራል። ይህ ቁጭት ሉዓላዊ ጥያቄን ወልዷል። በባህር ዳርቻ የተፈጠረችው ለዘመናትም ከአንድ በላይ የባህር በር የነበራት ሀገር ኢትዮጵያ ሀቋን ልታስመልስ ጥያቄ ጀምራለች። የኢትዮጵያ የባህር በር ጥያቄ የታሪክ በደልን ለማረም የኢኮኖሚ ነጻነትን ለማረጋገጥና የደህንነት ዋስትናን ለመመለስ ሊፈታ ግድ ይለዋል። የዓለም አቀፉ የባህር ህግ የባህር በር ድንበር አወሳሰን፣ የባህር ሀብት አጠቃቀም፣ የመርከብ ነጻ ዝውውርና የባህር አካባቢ ጥበቃን ይደነግጋል። ከህጎቹ አንጻርም ኢትዮጵያ የባህር በር የማግኘት መብት አላት። ኢትዮጵያ ይሄ የተባበሩት መንግስታት የባህር ህግ መነሻ አድርጋ በተለይ አንቀጽ 125 እስከ 134 ያሉት በተለይ ባህር በር የሌላቸው ሀገራት ወደ ባህር የመድረስ ትራንዚት መብትን ጨምሮ የሚሰጣቸው ስለሆነ ኢትዮጵያ ይህን ህግ አንስታ ጥያቄውን ማቅረብ የምትችልበት ሁኔታ ይኖራል ማለት ነው። ሌላኛው ማንሳት የሚኖርብን ህግ ምንድነው? ዓለም አቀፍ የባህር ህግ የምንለው ማለት በሀገራት መካከል የሚፈጠሩ አለመግባባቶች ለመፍታት ግልጽ የሆነ ውል በማይኖርበት ሰዓት ሀገራት በሚያደርጉት ስምምነት ወይ ደግሞ ይሄ ስቴት ፕራክቲስ የምንላቸው እና የኦፒኒዮ ጁሪስ የሚባል መርህ ተከትሎ ሀገራት በማዕከላቸው የሚፈጠሩ አለመግባባቶች በሰላማዊ መንገድ እንዲፈታ የሚያደርግበት ሁኔታ እድል ይሰጣል ማለት ነው። የውስጥ ባንዳዎች ከውጭ ጠላት ጋር በማበር የግልና የቡድን ጥቅምን ለማስቀደም ሀገርን የባህር በር ቢያሳጡም ጊዜው ሆነና የመደመር መንግስት ይህን ሀብት ለማስመለስ የዲፕሎማሲ ስራዎችን እየሰራ ይገኛል። የኢትዮጵያ መልማትና ማደግ ለጎረቤቶቿ ጸጋን ያካፍላል። ነገር ግን አሁን ላይ የኢትዮጵያ አይን ከሚበራ የእኛ ሁለት አይን ይጥፋ የሚል አቋምም ይዘዋል። ኢትዮጵያ የባህር በር ማግኘቷ ለኛ ብቻ አይደለም እውነት ለመናገር ምክንያቱም በኢትዮጵያ ዙሪያ ያሉትንና እኛን ብሎክ ያደረጉት አገሮችን ብታይ ፕሮባብሊ ኤርትራን ብትወስጂ 5 ሚሊዮን ህዝብ ላይክ አንድ ዞን ማለት ነው። ሌሎቹም ሶማሊላንድ ሶማሌ የምትወስጂ ትንንሾች ናቸው። ኢትዮጵያ ብትላማና ብታድግ እነዚህ ኢትዮጵያ ልታመርታቸው ኢትዮጵያ ማምረት የምትችላቸውን ነገሮች በርካሽ ያገኛሉ። ኢትዮጵያ ኢንዱስትሪያላይዝድ ብትሆንና ብታድግ ልክ ደቡብ አፍሪካ ለደቡባዊ የአፍሪካ ሀገሮች የኢኮኖሚ ማዕከልና የሌበር የኢምፕሎይመንት ምንጭ እንደሆነችው የስራ ምንጭ እንደሆነችው ሁሉ ኢትዮጵያም ለነዚህ ሀገሮች የስራ ምንጭ መሆን ትችላለች። ኢትዮጵያ ታሪካዊና የህልውና ጥያቄዋን ስታቀርብ ሰላማዊና ዲፕሎማሲያዊ መንገድን ተከትላ ነው። ፍላጎቷም ለብቻ ማደግን ያስቀደመ ንፉግነት ሳይሆን በጋራ ተጠቃሚነት መርህ የተቃኘ ነው። ለጥያቄው መስተጋባትም እንደ አፍሪካ ህብረትና ኢጋድ ያሉ ቀጣናዊ ተቋማትን ልትጠቀም ይገባል። የቀጠናዊ ተቋማት አሉ። አንደኛ የአፍሪካ ህብረት ነው። የአፍሪካ ህብረት ጉዳዩን በድርድር ኢትዮጵያ ጥያቄዋን ህጋዊ መሆኑን ለአፍሪካ ህብረት አቅርባ የማሸማገል ስራ ተሰርቶ ኢትዮጵያ መብቷ ማስከበር እንድትችል ማድረግ ይቻላል። አንድ እሱ ነው። ሁለተኛ እንደ ኢጋድ ያሉት በተለይ በምስራቅ አፍሪካ በየነ መንግስታት ምንላት በቀጠናው ያሉ ሀገራት በተለይ የሀገራቱ የሰላምና መረጋጋት የኢኮኖሚ እድገትን የሚያበረታቱ እንደመሆናቸው መጠን ኢትዮጵያ አሁንም ጉዳዩ በድርድር ወደ ጠረጴዛ መጥቶ ኢትዮጵያ ህጋዊ ጥያቄ እንዳላት ማስረዳት የሚችልበት ሁኔታ ለነዛ አካላት አቅርቦ ጉዳዩ በድርድር እንዲፈታ ማድረግ የሚቻልበት ሁኔታዎች አሉ። የባህር ተደራሽነት የአንድ ሀገርን የኢኮኖሚ እድገት፣ የንግድ ተወዳዳሪነትና የቀጣናዊ ትስስር የሚነካ ጉዳይ ነው። በመሆኑም ዘላቂ መፍትሄ ሊገኝ የሚችለው በዓለም አቀፍ ህግ ማዕቀፍ በመከባበር በሰላማዊ ውይይትና በጋራ ጥቅም ላይ በተመሰረተ ትብብር ብቻ መሆኑን ልብ ይሏል።
የህወሓት አፍቅሮተ መንበር ሰርክፍል ሰርክ የጋለ ነው። የማይቀዘቅዝ የማይደበዝዝና የማይነቅዝ ሆኖ ግማሽ ክፍለ ዘመን ተሸጋግሯል። የቡድኑ አምልኮተ መንበር በሐሳብ የተለዩትን በሙሉ ገድሏቸዋል። ደርግ ከገደላቸው ባለስልጣናቱ ይልቅ በሐሳብ በመለየታቸው ምክንያት ለሞት የተዳረጉት ይልቃሉ። የትግራይ መሬት ከአንድ በላይ የፖለቲካ ፓርቲ ማስተናገድ አይችልም በሚል ኢህአፓና ኢዲዮን አባሯቸዋል። ቡድኑ በዚህ ሳያበቃ የኤርትራን የመገንጠል ጥያቄ ደግፏል። እንደ ሻዕቢያ ሰዎች የኤርትራን ትግል የቀኝ ግዛት ጥያቄ ነው ብሏል። ቡድኑ ከሳህል እስከ አልጀርስ ድረስ የሻዕቢያ ጠበቃ ነበር። ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ስትሪም ላይ ይጠብቁ። ወደ ውጭ ዜና አልፈናል። በጃፓን ደሴት ላይ በደረሰው ርዕደ መሬት የሞቱት ሰዎች ቁጥር 34 ደርሷል። በጃፓን ኪዩሹ ደሴት ላይ በደረሰው የመሬት ንዝረት የሞቱት ሰዎች ቁጥር 34 መድረሱንና ሌሎች 89 ሰዎች ደግሞ መቁሰላቸውን የታወቀው። በአሁኑ ወቅት አደጋው በተከሰተበት አካባቢ ከ267 ሺህ በላይ ሰዎች ከቤታቸው ተፈናቅለዋል። በጃፓን ደቡባዊ የኪዩሻ ደሴት በሚገኘው ኩማማቶ ግዛት የደረሰው ኃይለኛ የመሬት መንቀጥቀጥ በሰዎች ሕይወት በመሰረተ ልማትና በኢንዱስትሪ ተቋማት ላይ ከፍተኛ ጉዳትን አስከትሏል። ባለፈው ማክሰኞ ከሰዓት በኋላ በተከሰተው ርዕደ መሬት ጉዳት የደረሰባቸውን ለማዳን ከ1400 በላይ ባለሙያዎችን ያካተተ ቡድን ፍለጋ የተሰማራ ሲሆን እስካሁንም የሟቾች ቁጥር 34 መድረሱን ነው ዩፒአይ የዘገበው። ተመልካቾቻችን ለአንድ ሰዓት ያዝናቸው የኢቲቪ 57 ዜናዎች እነዚህን ይመስላሉ። ቢዝነስና ስፖርት በቅደም ተከተል ወደ እናንተ ይደርሳሉ። ከኔ ጋር ለሰዓት ላይ መልሰን እንገናኝ።